ሰላም ቤተሰብ አሰላሙ አለይኩም፣ እንዴት ናችሁ? ደህና ናችሁ? የወደቼ ለዚህ አዲስ ከሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። ሰሞኑን በእነ አብርሽ የተነሳ እንግዲህ ቲክቶክም ሚዲያ ሁሉ እየተናወጠ ይገኛል ማለት ነው። እንግዲህ እነሱ ከበፊቱም ለማንም ለምንም ቦታ እንደማይሰጡ እየታወቀ ነው ማለት ነው። እንግዲህ እኛ ሁሉም ማለት ነው ደጋፊዎቹም በሌላ በኩል የማይደግፉትም ደግሞ በሌላ በኩል ቡጥቡጥ ይዘዋል ማለት ነው። እነሱ ግን እናንተ የፈለጋችሁትን በሉ፣ እኛ ግን የመጣንበትን ዓላማ ማሳካት ላይ ነን ብለው እንግዲህ ዛሬ በአዲስ ነገር ሰርፕራይዝ አድርገውናል ማለት ነው። ያው እንግዲህ ለአድናቂዎቹም እንኳን ደስ አላችሁ። እንግዲህ ሌላ ነገር ለምትናገሩትም እንግዲህ አሁን ለምሳሌ እኔ አንድ ሰው ለኔ ስጦታ ከሰጠኝ አልቀበልም ብዬ አልገፋም፣ እቀበላለሁ ማለት ነው። እንደገና ደግሞ ወርቅም የሰጡት ምንም ያሉት ደግሞ በራሳቸው ፍላጎት ነው፣ በራሳቸው መልካም ፈቃድነት ነው። የወር ደመወዛቸውንም ከፈለጉ መላክ ይችላሉ፣ እኛ አይመለከተንም ማለት ነው። እኛ ግን እናደንቃቸዋለን። የምናደንቅባቸውን ፓርት አለ፣ የማናደንቅባቸውም ነገር አለ፣ ራሳቸው በሚያመጡት ስህተት ማለት ነው። አሁን ለምሳሌ ዳኒ ከሩታ ጋር ባለፈው ሰርቶት የነበረው ምናምን እንደዚህ የሚደብር ነገር አለው። ያ ደግሞ የራሳቸው ፍላጎት እና የራሳቸው እንትን ነው ማለት ነው። የምንመለከተን ነገር የለም። ከፈለግን እናደንቃለን፣ ካልፈለግን እናደንቅም። እነሱ ግዴታም እርዱን አላሉም፣ ግዴታም አድንቁን አላሉም ማለት ነው። የእኛ ፍላጎት ነው ሁሉም ነገር እና ምን ልላችሁ ፈልጌ ነው እንግዲህ ዱባይ እንደመጡ ሁላችንም እናውቃለን። እና አብርሽ እና ሩታ፣ ዳኒ፣ ጽጌ፣ ሜሪም ሁላቸውም ዱባይ እንደመጡ እናውቃለን። እንግዲህ ሰሞኑን በጣም በቃ ላይቭ ላይ እየገቡ በጣም በሚባል ሁኔታ የቃላት ልውውጥ እየተደረጉ ይገኛሉ ማለት ነው። እንግዲህ እኔ አይቻለሁኝ የፍቅር አድናቂዎች እና ደግሞ እንግዲህ እዚህ ጋር የተጻፈው ስልክ ቁጥር ሰርጋቸው የሚደረግበት ቦታ ነው ማለት ነው። በዚህ ቁጥር ደውላችሁ መሄድ ትችላላችሁ ተብላችኋል። ሌላው ነገር እንግዲህ ማለት ነው ምክንያቱም እንግዲህ 1 አመት ብዙ ነገር ሲባል ቆይቷል። ምንም ማድረግ አይቻልም። አንድ ሰው መስጠት ከፈለገ ይቀበላል። የበፊቱን ቲቪ ገዝተው ትራስ ገዝተው ብዙ ነገር በቃ እንደ አዲስ አጀንዳ ሆኗል ማለት ነው። እንግዲህ ሁላችሁ የምታዩት ነገር ነውና እንግዲህ ምንድናችሁ ፈልጌ ነው ደስታቸውን አጣጥመው ወደ ሀገራቸው ይመለሱ። ምንም ማገባን ነገር ላይ ባንገባ ለማለት ያክል ነው። ማንም ሰው ስጦታ ከሰጠ እንቺ ወይም እንካ ከተባለ ማንም ሰው ቢሆን አልፈልግም አይልም፣ ይቀበላል ማለት ነው። ሌላኛው አጀንዳ ደግሞ ምንድን ነው እንግዲህ ዱባይ እንደመጡ ይታወቃል። ያው ሰርጋቸውም እንግዲህ እሁድ ወይም ቅዳሜ እንደሆነ ታውቋል። ዛሬ እንግዲህ የመጨረሻውን ውሳኔ ዛሬ ማታ ላይ ገብቶ የሚያሳውቁ ይሆናል ማለት ነው። እና መግቢያ እንግዲህ 250 ድርሃም ይደረግ ብለው እንግዲህ ተመልካቾቹ ባነሱት ነው ይሄ ሁሉ ጭቅጭቅ የተነሳው ማለት ነው። እንግዲህ እና አብርሽ ባለፈው ላይ ገብተው እሱንም ብዙ ዩቲዩብ ላይ ይለቀቃሉ ማለት ነው። እዛ ላይ ገብተው እንግዲህ ምንም ያኔ በጣም ሰው አንዳንድ ቁጥር ሲጽፍ ማርክ እንደ ያው እንደ ቀልድ ነው ይሄ ሁሉ ሰው ነው እንደሚመጣው ለዚህ ሁሉ ሰው ምግብ አላዘጋጀን ምናምን ሲል ከዛ እንግዲህ አንዳንዱን ነገር ቀንጨብ እያደረጉ እየወሰዱ ብዙ ነገር ይተጠቀሙበት አሉ። እንደገና ደግሞ ያው እዚህ ሀገር የሀበሻ ምግብ አለ እንደ ምናምን እያሉ በሚያወሩትም ነገር ብዙ ሙድ የሚይዙ አሉ። እነሱ ለመጀመሪያ ጊዜያቸው ነው እንግዲህ ከኢትዮጵያ መውጣት። ምክንያቱም እነሱ ዩቱብ ሰሩ፣ በዩቱብ ታዋቂ ሆኑ፣ ፌመስ ሆኑ ማለት ሁሉ ነገር ያውቃሉ ማለት አይደለም። ሁላችንም ከኢትዮጵያ ስንመጣ የሚደናገረናል ማለት ነው። እነሱ ለመጀመሪያ አይደሉም፣ ገና ዩቱበር ሆኑና ሁሉ ነገር አይደናገራቸውም ማለት አይቻልም። እና ለማንኛውም እንግዲህ ደስታቸውን ያጣጣሙ፣ እንተዋቸው። እንግዲህ ቡጥቡጥም ከተነሳ እንግዲህ ከዛ በኋላ ይደርሳል ማለት ነው። ትቦታቦታላችሁ። እኛ ተስር ሆነን ያው እንደተለመደው የምንነቅፈው ነው የምንነቅፋለን፣ ትክክል የሆነውን ትክክል እንላለን። ምክንያቱም እኛ ምንም ስለማይመለከተን ማለት ነው። ሁሉም የማደም ቅመም እዛ ውስጥ አለበት ማለት አይደለም። እኛ ላይክ እናደርጋቸዋለን፣ ኮሜንት እናደርጋቸዋለን፣ ቪዲዮአቸውን እናይላቸዋለን። በቂ ነው፣ ይሄ ከበቂ በላይ ነው። በዛ በተረፈ ደግሞ እኛ ይሄንን ማድረግ እንፈልጋለን ካሉ ደግሞ ራሱን ለኔ ሆነ እንፈልጋለን እናድርግልሽ ብሉኝ እምቢ አልልም። ማንም ሰው እሺ ብሎ ነው የሚቀበለው። ስለዚህ ለነሱ በሚያደርጉት ነገር
ማንም ሰው እንትን ባይል ጥሩ ነው ባይ ነኝ። ምክንያቱም ልፋታቸውን ሁሉ ነገራቸውን እራሳቸው ያውቃሉ። ምክንያቱም አላርም ቀጥራችሁ እየተነሳችሁ እነሱ እንደፈለጉ እየኖሩ ለእነሱ እንዴት ብር ትልካላችሁ ምናምን እንደዚህ የሚሉትም ትክክል ናቸው። እዛም ጋር ደግሞ እኛ ስለምንወዳቸው ስጦታ መስጠት እንፈልጋለን የሚሉትም ትክክል ናቸው። አይመለከተንም ማለት ነው። ሁላችንም የራሳችን ኑሮ ነው መኖር ያለብን። ሁሉም ለራሱ ማሰብ የሚችል ያስባል፣ ማሰብ የማይችል ደግሞ የፈለገውን ነገር ማድረግ ይችላል ማለት ነው። ለእነሱ ቪዲዮአቸውን ማየት፣ ላይክ ማድረግ፣ ኮሜንት ማድረግ ራሱ በቂ ነው ከወደድናቸው ማለት ነው። ይሄ ራሱ ለእነሱ በቂ ነው ብዬ ነው የማስበው። እና የና ሀይሚም አንዳንዶቹ ደጋፊዎች እንደገና ደግሞ እንግዲህ ያው እንደተለመደው ስንት ዓመት ሙሉ እንግዲህ እነሱ ሲቦጣቦጡ ቆይተዋል ማለት ነው። አሁንም እንደ አዲስ ጀምረዋል እና አሁን ምን ለማለት ፈልጌ ነው፣ ያው ተዋቸው፣ ደስታቸውን ያጣጣሙ። ከዛ በኋላ ደግሞ እናንተ የምትፈላለጉበት ነገር ካለ ትቀጥላላችሁ። ሚዲያው እንዳለ ነው የሚቀመጠው ማለት ነው። እና እንደዛ ነው። እኔ ለምን እንደሆነ አላውቅም፣ ግን የእነሱ ስማቸው እንትን ይላል። በነገራችን ላይ ግን በአድናቂዎቹ ነው። ለምን ትንሹን ነገር ወጥተው እዛ ጋር ስለሚናገሩ ይመስለኛል አብዛኛውን አብርሽና ሩታ ለዚህ ነገር የሚጋለጡት ማለት ነው። እንግዲህ ያው መግቢያ 250 ድርሃም ይሁን ብለዋል። እንግዲህ የማደም ቀሙ የምችል ታደርጋለች፣ የማችል ደግሞ አልታደርግም ማለት ነው። ያይ እናንተ ውሳኔ ነው። ግን እነሱ ያንን ነገር እዛ ላይ ወጥተው ሲነጋገሩ ነው ሁሉም ሰው ለምን ምናምን ነገር ለራሳችሁ ከማደም ቤት ሳትወጡ ዱባይውን እንኳን አታቋትም መውጫ መግቢያዋን። እነሱ ከኢትዮጵያ መጥተው እየተዝናኑ ለእነሱ እንዴት ታደርጋላችሁ እንደዚህ አይነት ነገር ምናምን በሚል ነው እንግዲህ ሰሞኑን ረብሻ እየተነሳው ማለት ነው። እንግዲህ ከመጨረሻው ተከታተሉ።